በጣም ያሳዝናል። እንግዲህ ቤዛ ሊሊን የተመረዘ መድኃኒት ወቅታም ገደለቻት። እጅግ በጣም በሚያሳዝን ሁኔታ ሊሊ ሆስፒታል ማንም ሊደርስላት ስላልቻለ ዶክተሩንም መድኃኒት አምጥቻለሁ በማለትም ቤዛ እንግዲህ ይዛ በመግባትና መድኃኒቱን እንዲወጓት በማድረግም ሊሊን ከዚች ዓለም አሰናበተቻት። አደይ የሊሊን መሞት ስትሰማ እየሮጠች መጣች። እጅግ በሚያሳዝን ሁኔታ አደይና ባቡሬ ልባቸው በሀዘን ሰበርበር ብሎ የሚያሳዝን ጊዜ እያሳለፉ ይገኛሉ። አደይን ቤተሰቦቿ እንግዲህ እሷ ሳትፈልግ ለሌላ ሰው ሊድሯት በመሆኑ የመጨረሻ ልቧ ተሰበረ። በእርግጥ አባቷ አደይን ለሌላ ሰው ሊድራት እንደሆነ አታውቅም። እናቷ ግን ደብ የሚባልን ሰው አታገቢም ሲሏትም የመጨረሻ ልቧ ተሰበረ። ሀዘን ላይ ትገኛለች። ይበልጥ ደግሞ አሁን የሊሊ መሞት እሷን እየጸጸታት የሚገኘው እኔ ትችሽ በመሄድ ነው አንቺ እንድትሞች የሆንሽው በማለትም እንግዲህ እያለቀሰች ትገኛለች። በዚህን ሰዓት የማዘሯን ሁኔታ ገጀራው ለቀቃቸው። የምንፈልገው ሊሊን ነበር። ሊሊ ከሞተች እርሳቸው ምን ያደርጉልናል የበሰበሰች አሮጌት በማለትም አሰናበታቸው። በዚህን ሰዓት ከዛ ወጥተው ሲመጡ እንግዲህ ማዘሯ በሚያሳዝን ሁኔታ ሊሊ ሞታም አገኟት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እጅግ በሚያሳዝን ሁኔታ እንግዲህ ሊልዬን ቤዛ የምትባል ጭራቅ እስከ ወዳኛው ሸኘቻት። እሷም እንግዲህ ባልጠበቀችው ሰዓት እሞታለሁ ብላ ስለ ማዘሯ እየተጨነቀች በነበረችበት ሰዓት እሞታለሁ ብላ ባላሰበችውና ባልጠበቀችው ዶክተሩም ደህና ነሽ እያለ እያበሰራት ወደፊት ማዘሯን ከሐኪም ቤት ወጥታ ነፃ ማውጣት እንዳለባት ለእራሷ እየነገረች ባለችበት ሰዓት ግን ደግሞ የሚያሳዝነው አሁን ላይ ቤዛ የተመረዘ መድኃኒቶችን ወደ ሐኪም ቤቱ በማስገባትም እንግዲህ በዶክተሩ ደካማ ጎን ገብታ ሊሊን አስወግጄ የሊሊን ቤት በራሴ አደርጋለሁ፣ ወራሽ እንኳ ባንሆንም እዛ ቤት ውስጥ የመኖር እድሉ ይኖረናል በማለትም ለወንድሟ ስትናገር ነበረ። በዚህን ሰዓት እንግዲህ በሚያሳዝን ሁኔታ መድኃኒቱን ይዛ በመምጣት ሊሊን በመውጋትም ከዚች ምድር እንድትሰናበት አደረጋት። አሁን ላይ ቤዛ ምን አይነት መድኃኒት እንዳስገባች ሊያውቁም አልቻሉም። ሊሊን የሚያስቡት ህመሟ የገደላት እንጂ እውነት መድኃኒቱ አልመሰላቸውም። አሁን ላይ ዶክተር ቤዛ አንጥታ በወጋቻት መድኃኒት እየተጸጸተ ይገኛል። እንዴት አይነት መድኃኒት ቢሆን ነው ሊሊን ሊገላት የቻለው እያለ ጥያቄ ፈጥሮበታል። አንዳንዴም ዳይመንድ የሚለውን ነገር ዶክተሩ እያስታወሰ በጭንቅላቱና በአእምሮ ይመላለስበታል። ሌላው እንግዲህ አሁን ላይ አደይ ከቤተሰቦቿ ጋር በሆነችበት ሰዓት በሚገርም ሁኔታ አባቷ ደብል ድርሽ ነው ብሎ ከወሰደ በኋላ ሌላ ሰው የታለች ሊድራት እንደነበረም እንግዲህ ለስራ ወይም ደግሞ ለአሽከሩ ነገረው። እሱም እንዴት ይህን ታደርጋለህ? አደይ የሰማች ቀን ሌላ ችግር ነው የሚፈጠረው፣ ልቧ ይሰባበራል ሲለውም ምን ታመጣለች እንግዲህ ያንን ደግሞ ምናየው ይሆናል፣ ቶሎ ብቻ ቶሎ ተብሎ መዳር ነው ያለባት እያለ አባትየውም እንግዲህ ይናገራል። ነገር ግን የአደይ እናት በፍጹም ዴብን ልታገቢ አትችልም ብለው በመለሷት ሰዓት አደይ የመጨረሻ ልቧ ተሰበረ። ብርሃንም እየየ ብላ ለቅሷን ጀመረችው። እባክሽን እማዬ አደይን ምንም አትበያት፣ እኔ ይቅርታ ጠይቀሻለሁኝ፣ ማድረግ ያለባትን ነገር ታደርግ፣ ከደብ ጋር አትለያያቸው፣ እሺ ብለሽ ይጋቡ ስትልም በፍጹም አይቻልም፣ በፍጹም እኔ በህይወት እያለሁ ይህን ሰውዬ ልታገባ አትችልም ሲሏትም አደይ ከቤት ተቆጥታ ወጥታ ብቻዋን ማልቀስ ጀመረች።
በዚህን ሰዓት እንግዲህ በሚያሳዝን ሁኔታ አጎቷ መጣ። ምን ሆንሽብኝ የኔ አበባ ምን ተፈጥሮ ነው ሲላትም እናቴ እኮ እሱን ካገባሽ በፍጹም ልጅ አይደለሽም አለችኝ። በህይወት እያለው እሱን አታገቢም አለችኝ። እኔ ስንት መከራዬን አይቼ እናንተ ተስማማችሁ ብዬ ደስ ሲለኝ እናቴ እምቢ አለች። አጎትየውም ይቺ ሴትዮ ጤነኛ እኮ አይደለችም፣ ምን አገባት? እሷ የመስጠት የመተው መብት የመከልከል መብት የላትም። ስለዚህ ዝም በያት ሲልም በፍጹም አንተ እንድታናግራት እንድትረጋጋልኝ ነው እንጂ እናቴን እንደዚህ እንድትናገራት አልፈልግም። ምናልባችም ለእኔ ያልታየ ለእሷ ታይቷት ይሆናል አለች ብርሃን። አሁን እኔ እኮ ደብን ትቸዋለሁኝ እማዬ፣ ለምን ለአደይ አትፈቅጂላትም ስትልም ምን ያልሽ አንቺ? እሷ እዚህ አግብታው እየኖረች ያንቺ ልብ ሁል ጊዜ እየደማ በልብሽ ውስጥ አስቀምጠሽው እህትሽ አግብታው የራሳቸውን ሕይወት ሲመሰርቱ አንቺ ስትጎጂ ማየት አለብኝ? አያገባሽም፣ ዝም በይ በማለትም ብርሃንን አስፈራሯት። እንግዲህ ገጀራው የባቡሬን እናት ከቦታው ቀይሮ ሌላ ቦታ ወስዶ እንዲሁም ደግሞ ማንም የሌለበት ገጠር ቦታ ላይ ወሰዳቸው። እርሳቸውም ከእኔ ምንድን ነው የምትፈልገው ሲልም ልጆችሽ የምፈልገውን ነገር ነጥቆኛል ሲላትም ምንድን ነው በተለይ የኔ ባቡሬ የኔ ልጅ ጓደኛ ሆኖ እንዴት ይሄን ታደርጋለህ? እባክህን እየሄድክበት ያለው መንገድ ትክክል አይደለም። ራስህን ወደ ጥሩ ነገር መልሰው። በዚህ መንገድ የመጣው ገንዘብ ይቅርብህ ሲሉትም አንቺ ነሽ ስለ ገንዘብ የምትመክሪኝ? በዚህ ሰዓት ልጅ አትበይኝ፣ አታስመስይ። በዚህ ሰዓት ገንዘብና ገንዘብ ብቻ ነው አስፈላጊው። ሌላ ነገር ምንም አስፈላጊ አይደለም። እሺ፣ ስለ ሴት ስለ እናት ምናምን መስማት አልፈልግም አላቸው። እባክህን ተወኝ እባክህን ሲሉም ያችን ልጅሽ ያችን ካመጣ እለቅልሻለሁ። ማናት እሷ? ሊሊ ለገንዘብ ብዬ እኮ ነው የምሰራው እዚህ እንደዚህ የምሆነው የሊሊ አክስት ናት ሲላትም ሊሊ ደግሞ ምን አረገች? ይች ምስኪን ለምን አተዋትም? ብዙ ጊዜ ተሰቃይታ ያደገች ልጅ ናት። እባካችሁን ተውልኝ እያለች መጮህ ብትጀምርም ግን ሊተዋላት አልቻለም። ዶክተሩ በጣም ስለታመመች ሊሊን እዚሁ ሆነሽ ሕክምናሽን ትከታተያለሽ እንጂ ከሐኪም ቤት መውጣት የለብሽም። ከሐኪም ቤት ወጥተሽ እቤትሽ በስነ ስርዓት ትታመሚያለሽ ብዬ ራስሽንም ታስታመሚያለሽ ብዬ በማሰቤ ይሄው በየሄድሽበት በጎዳና እየወደቅሽ ነው። ስለዚህ ይሄ ነገር ከዚህ መውጣት እንደሌለብሽ ተረድቻለሁ ሊሊ፣ አደራ ተብያለሁኝ። የአደይን አደራ መብላት አልችልም አላት። እንግዲህ ዳይመንድ በእርግጥ ሊሊን አንስቶ ሆስፒታል በሚወስድበት ሰዓት ሊሊ በወደቀችበት ገጀራውን አይቶታል። ገጀራው አንስቶ ሊወስዳት ሲልም ምንድን አንተ ምን አርገሃን ነው ሲለው አራረጋጋው፣ እኔ ምንም አላደረግኳትም ወንድሜ በማለትም ሸምጥጦ ሲያልፍ አስታወሰ። ስለዚህ ያ ሰውዬ ገጀራው መሆኑንም ተረዳ። ቤዛ ወንድም እንግዲህ ፍቅር እንግዲህ እየተከታተለችው ወይን ነው እያለች ብትፈልገውም አታዋለች። ዛሬ ደግሞ ምን ሆኖ ነው ያልመጣው? ይሄ ተመታ ምን ሆኖ ነው? ወደ የት ሄዶ ነው እያለች እሱን ስትፈልግ በአጋጣሚ እንግዲህ ቅምጥልን በቴስታ አይኗን ብሎ ጥሏት ወጣ። ከዛም የእኔ ትንሽዬ ፍቅር እባክሽን ፍችልኝ አላት። እሷም ምንድን ነው ለምን እንደታሰርክ ሳላውቅ አልፈታህም ስትለው እባክሽ ልለምንሽ፣ አንቺ ደግሞ ድርቅ አትበይ አላሳዝንሽም ሲላት እንደው ሳልፈታህም ስትለው እንግዲህ እነ ዳይመንድ አግተውት እንደነበረና ስለ ቅምጥል እናትም የሚያውቀውን ነገር ነገራት። እኔ እኮ አይደለም ገጀራው የእሷን እናት አግቶታል። ስለዚህ እኔ ደግሞ እዚህ ነገር ውስጥ አልገባም ብዬ እኔ በእናትሽ ታውቂያለሽ አላት። በዚህን ሰዓት ፈታችሁ። ከዛም ስሟት ሲሄድ እየሮጡ ሲመጡ ደብና እንዲሁም ሩታ አዩት። አንቺ አስመሳይ እያሉ ሲሰርቧትም እኔ ምንም ማውቀው ነገር የለም እራሱ ነው ስትልም ስለ ባቡሬ እናት መታገት በደንብ ታውቂያለሽ ማለት ነው እያለ ደብም እንግዲህ ፍቅርን ቢይዛትም ፍቅር ልትናገር አልቻለችም። በዚህን ሰዓት በጣም በሚያሳዝን ሁኔታ አሁን ላይ
ቤዛ ወንድም ከቤዛ ጋርም ተገናኘ። ስልኩን ስጭኝ፣ የኔን ስልክ እነዛ ድድቦች ወስደውታል ሲላትም እነማን ስትለውም እነ ዳይመንድና ባቡሬ አግተው ነበር በእናታቸው ኬስ። ስለዚህ በቃ ምን ማድረግ እንደምችል አላቅም ሲላትም እሺ በቃ ግን እዚህ ውስጥ እጅህ የለበትም ስትለውም የለበትም ግን እናትየዋን ጠብቅልኝ ብሎ ገጀራው ጠርቶ ነበር። ወደዛ ሲሄድ ነው ያሰሩኝ አላት። በቃ ተረጋጋ ብላ ስልኩን ሰጠች። በዚህን ሰዓት ደብን ስልክ አስደውለኝ አለች። ያንን መድኃኒት አምጥቶ እስከሚሰጣት ድረስ በደብ ስልክ ደውላ የት ነህ ቀረብኝ ስትለውም እሱም እንግዲህ እየመጣው ነው በማለትም መድኃኒቱን ሲሰጣት አይቷል። ግን ለእሷ የሰጣት መድኃኒት ይሁን ምን ይሁን ደብ አያውቅም ነበርና ይህ አረመኔ እከተለዋለሁ በማለት እንግዲህ ዳግምን በመከተል ላይ ሳለ ቤዛም ያንን መድኃኒት ይዛ ሄዳ ለዶክተሩም ይዤ መጥቻለሁ በማለት አስረከበችው። ዶክተሩም እሺ በጣም ደስ ይላል በማለትም እንግዲህ የቤዛ ስራዋ ሊሊን በዛ በተመረዘ መድኃኒት ወቅታ ከዚች ዓለም ማሰናበት ነበረ። በጣም በሚያሳዝን ሁኔታ ሊሊ እንግዲህ ያንን ስትወስድ የመጨረሻ ራሷ ወደማይቀረው ዓለም ሄደች። ሌላው አሁን ላይ እጅግ የሚያሳዝነው የአደይ ሁኔታ ነው። ባላታገቢም ደብን ተለያይተሽ መኖር አለብሽ በፍጹም ስላለቻት እናቷ በዛ እያለቀሰች ባለችበት ሰዓት በእንቅርት ላይ ጆሮ ገድፍ ሆኖ እንግዲህ በሚያሳዝን ሁኔታ የሊሊን ሞት ዶክተሩ ደውሎ ሲያረዳትም አደይ የመጨረሻ ህይወቷ ጨለማ ሁሉ መስሎ ታያትም። የመወዳቸውን ሰዎች መነጠቅ እንጂ ተኔ ጎን የሚቆሙበትን እድል ስላልሰጠኸኝ ምን ላድርግ ፈጣሪ እያለች ማልቀስ ጀመረች። በዚህን ሰዓት እንግዲህ ለማንም ምንም ሳትል አደይ ከቤተሰቦቿ እየበረረች ወደ ሊሊ ሞት ስነ ስርዓት ለማክበር እንግዲህ ስትመጣም አሁን የተፈጠረው ነገር የእናቷ በውስጧ በጣም ምን አስባ ነው ምን አይታ ነው እንደዚህ ልትለኝ የቻለችው? እናቴማ የሆነ ነገር ተሰምቷታል እያለች ጥያቄ ቢፈጥርባትም አሁን ላይ በሀዘን ውስጥ ያለው ባቡሬ የመጨረሻ ያሳዝናል። ወደየት ምን ማድረግ እንዳለበትም አያውቅምና የመጨረሻ እንግዲህ እድለቢስነት የተሰማው ሰው እንደሆነም ይሄ ነገር ሊሊን ደህና አይቻት ህመሙ ቢጥላትም ግን ደግሞ እንደማትሞት አስረድተኸኛል ዶክተር፣ ምንድነው የተፈጠረው እያለ ዶክተሩን በጥያቄ ማፋጠጥ ጀመረ። ህመሙ በድንገት እንደማይገላትም ቢያንስ ለብዙ ቀናት ያልጋ ቁራኛ ሆና መሞት እንዳለባትም ነው ያስረዳሃል። ስለዚህ የሆነ የተሳሳተ ነገር አለ በማለትም ዶክተሩን ጠየቀው። እኔ እንግዲህ ቤዛ ካመጣችው መድኃኒት እናም በስራ ጠንካራ ናት ብዬ ባሰብኳት ነርስ መድኃኒት መርፌ ተወግታ ነው እና ይሄ ነው እንግዲህ እኔ የማውቀው ወዳው ሞት አገኘኋት ብሎ ተናገረ። ስለዚህ ቤዛ እኮ ጠላታችን ናት በማለትም እንግዲህ ቤዛ አሁን በጥብቅ እየተፈለገች ትገኛለች። ሊሊ የምትኖርበትን ቤት ለመውረስ ብላ ሊሊን እንግዲህ ከዚች አለማሰናበተቻት። አሹ በሮማን ፍቅር እየተሰቃየ ይገኛል። ሮማን ደግሞ ልትረዳው አልቻለችም እና እኔ ልንገራት በማለትም አበበ ሲነግረው አረ እማይታሰብ ነው አለ። ቻናልን ሰብስክራይብ እያደረጋችሁ መልካም ቆይታ